ሁሌም ክፍል ከመግባታችን በፊት የሰንደቅ ዓላማ ስነ ስርዓት እናከናውናለን። ያ ስነ ስርዓት በተመሳሳይ ሰዓት በመላው ሀገራችን ስለ አንዲት ኢትዮጵያ የሚደረግ ጸሎት ያህል ትርጉም ያለው በአሰፋ ገብረ ማርያም የተደረሰው መዝሙርና የሰንደቅ ዓላማ ስነ ስርዓቱ ተማሪዎች ሳይወዱ በግድ በውስጣቸው ትልቅ አገር ይዘው እንዲያልሙ የማድረግ ኃይል ነበረው። ስንዘምር ቃል ኪዳን ገብተዋል ጀግኖች ልጆችሽ፣ ወንዞች ተራሮችሽ፣ ድንግል መሬትሽ፣ ኢትዮጵያ ያገሬ ይህች ስንኝ ከራስ ብሩ አንደኛ ደረጃን ሳላልፍ አገሬ ውብ አገር፣ አገሬ የጀግና አገር መሆኗን አስተምራኛለች። ተራመጅ ወደፊት በጥበብ ጎዳና፣ ታጠቂ ለሥራ ለአገር ብልጽግና። እናት ዓለም ኢትዮጵያ መቼ አድገን መቼ ለአቅመ ሥራ ደርሰን እፎይ እንድትይ እንረዳሽ ይሆን ብለን በተስፋና በምኞት እንማር ዘንድ ታበረታታናለች። የጀግኖች እናት ነሽ በልጆችሽ ኩሪ፣ ጠላቶችሽ ይጥፉ ለዘላለም ኑሪ ብለን ስናሳርግ ሰንደቋም ከማደሪዋ ወይም ከመዋያዋ ትደርሳለች። ጠላቶቿ በጀግና ልጆቿ ተደምስሰው ውቧ አገሬ ባለ ወደብ፣ ባለ መስኖ፣ ባለ ግድብ በእኛ በልጆቿ ጉልበት ፍጹም ሰላም እንደምትሆን ጮክ ብለን በዝማሬ ቃል እየገባንላት ጠዋት እንሰቅላታለን። ቃል እየገባንላት ማታ እናወርዳታለን። እንዴት ደስ ይለኝ ነበር። የተከበራችሁ አድማጮቻችን እንደምን ሰነበታችሁ? ከመጽሐፍት ጓዳ ፕሮግራማችንን ይዘንላችሁ መጥተናል። ከመጽሐፍት ጓዳ ፕሮግራማችን የተለያዩ ርዕሰ ጉዳዮች ላይ ትኩረት ያደረጉ መጽሐፍትን የጻፉ ጸሐፊያንና ደራሲያን ጋር አብረን ቆይታ እንደምናደርግ ይታወቃል። በዛሬው ከመጽሐፍት ጓዳ ፕሮግራማችንም ሰው ብርቱ ብረት ከንቱ የሚል ርዕስ ያለው መጽሐፍና እንደዚሁም ደግሞ የቡና ቤት ንቦችና ሌሎችም በሚል ወጎችን ሰብሰብ አድርጋ የያዘች መጽሐፍ ናት። እነዚህን ሁለት መጽሐፍትን የጻፈው ጸሐፊ ጥላውን ፈንታ ይባላል። እንግዲህ ከጥላውን ጋር መጽሐፍቱን አስመልክቶ እዚህ ስቱዲዮ ሀሳቦችን እያነሳን ቆይታ ልናደርግ እዚህ ስቱዲዮ ተገኝቷል። ጥሌ አክብረን ስለመጣ እጅግ በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። መልካም። እንግዲህ መጽሐፍቶችን እያነሳን ቆይታ ልናደርግ ነው እዚህ የተገናኘ ነውና የቡና ቤት ንቦችና ሌሎችም ታሪኮች የምትል ርዕስ ያላት መጽሐፍና ሰው ብርቱ ብረት ከንቱ የሚል ርዕስ ያላቸው መጽሐፍትን ጽፈሃል። እነዚህ ሁለት መጽሐፍትን ሰሞኑን እኔ እያነበብኳቸው ነበረ። በጣም ወድጃቸዋለሁ። ጥሩ ነገሮችን ጥሩ መልእክቶችን፣ ሀሳቦችን የያዙ ጉዳዮችን ነው የጻፍክልን። እዚህ በብዛት የአንተ አስተዳደግ ላይ ያንተ የህይወት ገጠመኞች ላይ የህይወት ጉዞዎች ላይ ትኩረት ያደረጉ ታሪኮችን ነው ሰብሰብ አድርገህ የጻፍክልንና በጣም ደስ የሚሉ ናቸው። እነዚህን አስመልክቶና ሌሎች ሀሳቦችን እያነሳን ቆይታ እናደርጋለን። የተወሰነ አድማጮች ጥላውን ማን ነው፣ የት ነው የሚኖረው፣ ምንድን ነው የሚሰራው የሚለውን ማወቅ ሊፈልጉ ይችላሉ። አጠር አድርገህ አንተ ራስን አስተዋውቅልኝ ለአድማጮች። እሺ፣ አመሰግናለሁ። የተጠቀሱት መጽሐፍቶች ደራሲ ጥላውን ፋንታ እባላለሁ። እኔ ትውልድና እድገቴ ክብረ መንግስት ላይ ነው። የትውልድ ዘመኔ ወደ 1970 ገደማ ላይ ይሆናል። ክብረ መንግስት በቀድሞ ሲዳሞ ክፍለ ሀገር ውስጥ በአሁኑ ኦሮሚያ ክልል ውስጥ የምትገኝ ትንሽዬ ከተማ ናት። እዛ ነው ተወልጄ ያደግኩት። ትምህርትን እስከ 12ኛ ክፍል እዛ ነው የተማርኩት። ከተወሰኑ አመታት በኋላ ለፉት 20 አመታት ባህር ዳር ላይ በመኖር ላይ ይገኛለሁ። መጽሐፎችን በተመለከተ የራሴን የህይወት ውጣ ውረድ ለሰዎች ይጠቅማል ብዬ የማስባቸውን ነገሮች፣ ልምድ ያካፍላሉ ብዬ የማስባቸውን ነገሮች መጽሐፎቼ ላይ አስፈሬባቸዋለሁኝ። አንባቢያን የሚወዷቸዋል ብዬ ተስፋ አደርጋለሁ። መልካም። የመጀመሪያው ቆይታችን እስኪ ሰው ብርቱ ብረት ከንቱ ከሚለው መጽሐፍ ነው። ቀደም ሲል ገጽ 32 ላይ ካስቀመጥከው ሀሳብ ነው ለአድማጮች ቀንጨብ አድርጌ ማራኪ አንቀጽ ያነበብኩላቸው። ርዕሱ ሰው ብርቱ ብረት ከንቱ ብለኸዋል። ምንድነው ይህን ርዕስ እንድትመርጥ ያነሳሳ? ይህን ርዕስ መጠቀም የፈለግከው ምን አይነት ሀሳብ ምን አይነት መልእክት የመጽሐፉን ሊይዝልኝ ይችላል ብለህ አስበህ ነው? አዎ፣ ሰው ብርቱ ብረት ከንቱ ምናልባት ብዙ ሰዎች መጽሐፉ ርዕሱ አዲስ ይሆንባቸዋል። ሰው ብርቱ ብረት ከንቱ የሚለውን ስያሜ የኔ የራሴ የቅጽል ስሜ ነው። ይህን ስም ያወጣልኝ ታላቅ ወንድሜ ነው። ከቤታችን ካለን ልጆች ውስጥ አብዛኛውን ጊዜ አንዳንድ ነገሮች፣ ችግሮች በሚገጥሙ ጊዜ መፍትሄ ለማምጣት በተለየ መንገድ እኔ ስሞክር ያይ ነበረ። ቤታችን ውስጥ ያሉ ነገሮችን፣ ችግሮችን ለመፍታት ስታገል ያይ ነበርና አንዳንድ ነገሮች ሰርቼ በማመጣቸው ውጤቶች ናይና ታላቅ ወንድሜ አንድ ቀን አንተማ ሰው ብርቱ ብረት ከንቱ ነህ አለኝ። ከዛ በኋላ በዛ ቅጽል ስም ራሴን
እየተጠራሁበት ላለፉት 12 ዓመታት ላይ በማህበራዊ ሚዲያ የከተማችን ልጆች የራሳችን የሆነ የጋራ ገጽ አለን። በዛ ላይ ሰው ብርቱ ብረት ከንቱ የሚል መጣጥፍ በተደጋጋሚ ያቀርብ ነበር እና ጥላሁን ከሚለው ይልቅ ሰው ብርቱ ብረት ከንቱ በሚለው ስም ያውቁኝ ነበር። ይህን ስያሜ ያወጣልኝ ታላቅ ወንድሜ ነው። ወንድምህ እንደዛ ሲልህ ምን ለማለት ፈልጎ ነው? ችግሮች አይጥሉም። አንተ አንድ ችግር ሲፈጠር መፍትሄ የምታመጣበት መንገድ የተለየ ነው። አንድ ነገር ሊያቀት አንድ ነገር ትሞክራለህ፣ አንድ ነገር ሊያቀት አንድ ነገር ትሞክራለህ። በቃ መፍትሄ አታጣም በሚል ከእንጨትም በታች ያነሰ ሰው አለ በቀላሉ ሞራሉ የሚሰበር። እኔ ግን ያለፍኳቸውን ነገሮች በማየት በጣም ብዙ ችግሮችን ታግዬ ሳልፍ ያየኝ ስለነበረ አንተ ብረት እንኳን ያንተን ያህል ጠንካራ አይደለም፣ ብርቱ ነህ፣ ብረት ከንቱ ነው ካንተ ብሎ ነው ሰው ብርቱ ብረት ከንቱ ነህ ያለኝ። ደስ የሚል ነገር ነው። አንተን በደንብ ይገልጻል ብዬ አስባለሁኝ። መጽሐፍን ሳነብ ብዙ ውጣ ወረዶችን አልፈሃል። እነዛን የገጠሙህን የህይወት ገጠመኞችን ደግሞ በጥንካሬ በብርታት በተስፋ አልፋቸው ብዙ የሚገርሙ ስራዎችን ስትሰራ እዚህ መጽሐፍ ላይ አንብቤያለሁ። ሰው ብርቱ ብረት ከንቱ የሚለው መጽሐፍ ላይ መጨረሻ ላይ ማስቀምጠሃል። የተጠቀምከውን ርዕስ የመጽሐፍ መደምደሚያ ያደረከው እሱን ነው። ገጽ 219 ላይ ማለት ነው። ዛሬ በዚች ከንቱ ምድር ከንቱ ሆኜ እንዳልቀር የሰው ሁሉ ብርቱ ከሰው በላይ ብረት ከኔ ወዲያ ብረት ከንቱ እንድሆን ያደረጉኝን የህይወት ውጣ ወረዶችን በከፊል በዚህ መድብል ከተብኩት። ከሰውና ከብረት ማን ይጠነክራል ብዬ ብጠይቃችሁ የቂል ጥያቄ የሚለኝ ብዙ ነው። እኔ ግን እላለሁ ሰው ብርቱ ብረት ከንቱ ብለህ መደምደሚያ አድርገዋል ለመጽሐፉ የሰጠውን ርዕስና በጣም ግሩም ነው። እንግዲህ ቀደም ሲል እንደነገርከኝ የተወለድከው ክብረ መንግስት ላይ ነው እና በርካታ አስገራሚ የልጅነት አስተዳደጎችህንም እዚህ መጽሐፍ ላይ በተወሰነ ነግረህናል። አድማጮችም ማወቅ ይፈልጋሉ። ክብረ መንግስትም አንተ በገለጽካት መንገድ በጣም ለማየት የምታጓጓ ደስ የምትል አካባቢ ናት። እኔ እዚህ ሳነብ ማለት ነው ሂጄ ባየዋት ባወቅኳት ነው ያልኩኝ መጽሐፉን ሳነብ። እስኪ የተወሰነ ንገረን እስኪ ክብረ መንግስት ምን አይነት ናት? የልጅነት ትዝታስ ምን ይመስላል? እዛ አካባቢ ያለው የማህበረሰብ ስነ ልቦናስ ምን ይመስል ነበረ? መጽሐፉን ያነሳቸውን የተወሰኑ ሀሳቦችን እያነሳ ንገረን እስኪ። ክብረ መንግስት ከአዲስ አበባ 470 ኪሎ ሜትር የምትርቅ ከነጌሌ ቦረና 120 ኪሎ ሜትር መለስ ያለች ከተማ ነት። ትንሽዬ ከተማ ነት። በከተማዋ 4 የከተማ ቀበሌዎች ነበሩበት እኔ በነበርኩበት ወቅት እና ክብረ መንግስት የተለየች ሀገር ናት ብዬ አስባለሁ። እንደ ሌሎች ከተሞች ክብረ መንግስት በዚህ ዓመተ ምህረት ተቆረቆረች ተብሎ ታሪኳን ማያልቅ በጣም ብዙ ውጣ ውረድ ያላት በጣም ብዙ ነገሮች የተፈጠሩበት ከተማ ናት። ብዙ ያልተነገረለት ታሪኮች ያላት ከተማ ናት እና ያቺ ከተማ በእኛ በልጅነታችን ወቅት በቀድሞ ሲዳሞ ክፍለ ሀገር ውስጥ የተካለለች ስለነበረች የቀድሞ የአስተዳደር ስርዓት ጂኦግራፊ አቀማመጦችን መሰረት ያደረገ ስለነበረ ሲዳሞ ክፍለ ሀገር ጌዲዮን፣ ቦረናን፣ ሲዳማን፣ አሬሮን፣ ወላይታን ያካተተ ነው እና ክብረ መንግስት ያለችበት ደግሞ ሻኪሶ፣ ዋደራን፣ ቦሬን፣ አዶላን የያዘች ጀምጀም የሚባል አውራጃ ነበረ እና እዛ አውራጃ ላይ ነው እንግዲህ ክብረ መንግስት ከተማ ያለችው። የአውራጃ ዋና ከተማ ናት። ነዋሪዎቿ ሚክስድ ብሔር ናቸው። ኦልሞስት 14 ብሔር በላይ እኔ በነበርኩበት ወቅት በጣም በብዛት ተሰባጥሮ ይኖርበታል። ሚክስድ ብሔሮች ደግሞ በባህሪያቸው አንዱ ከአንዱ ስለሚወራረሱ ለመኖር በጣም ፍሌክሲብል የሆነ አትሞስፌር ነበረው። መጽሐፌ ላይ እንደጠቀስኩት እኔ በልጅነቴ ከክብረ መንግስት ውጭ ስለማላውቅ እጅግ እወዳት ነበረ። አንድም ቀን እወጣለሁ ብዬ እማላስብባት ከተማ ነበረችና ክብረ መንግስት ሌሎችም ዛሬም ወተን የተማርንባቸውን ትምህርት ቤቶች የኖርንባትን ከተማ በሌሎች ሰዎች ስሜት ላይ የምትፈጥረውን ሳይ በጣም በነዋሪዎቿ ተፈቃሪ የሆነች ከተማ ናት። ማንም ሰው የተወለደበትን ከተማ ይወደዋል። እኛ ግን ሌላ ተጨማሪ ከተማ እንድንወዳት የሚያደርገን ብዙ ነገሮች ያሳልፈናል። እዛ ስንኖር ክብረ መንግስት ውስጥ ብዙ ሰፈሮች አሉ። የእኛ ሰፈር ሜታ ሰፈር ይባል ነበረ። የአውራጃው አስተዳዳሪ ከጣሊያን ወረራ በኋላ ደጃች ከበደ ብዙነሽ በኃይለ ሥላሴ ትእዛዝ ክብረ መንግስትን እንዲያስተዳድሩ የጀምጀም አውራጃ እንዲያስተዳድሩ ሲላኩ ወታደሮቻቸው እንዳለ ይዘዋቸው ስለመጡ የሜታ ሰው ስለሆኑ የሜታ ወታደሮች ይበዙበት ነበረ። ሜታ ሰፈር ይባላል። ከጊዜ በኋላ የፊናንስ ፖሊሶች፣ የወይኒ ፖሊሶች፣ የማዕድን ፖሊሶች እየተጨመሩ ሲመጡ የወታደሮች ሰፈር በመሆኑ ብቻ ካምቦ ሰፈር ተብሎ ተጠራ። አብዛኛዎቻችን እዛ ሰፈር ያደግነው የወታደር ልጆች ነን፣ የድሃ ልጆች ነን። በቃ ከዛሬ ጋር ሰንጻጽረው ውብ ጊዜ ቢሆንም
ኑሯችን ደግሞ እጅግ በጣም ከዘመኑ አኳያ በጣም የወረደ ነበርና ግን ሰው በፍቅር የኖረባት ከተማ ናት። የወታደር ልጆች ስትል አካባቢው ላይ ወታደሮች ይበዛሉ? ቦታ አላቸው። የኛ ሰፈር ሜታ የሚባለው ሰፈር ወታደሮች ስለበዙበት የማዕድን ፖሊሶች እዛ ነው የሚኖሩት። የወይኒ ፖሊሶች አሉ፣ የሌላም ፖሊሶች አሉ፣ በጣም መንግስት ወታደሮች አሉ። እነሱ ተሰባጥረው ስለሚኖሩበት ሜታ ሰፈር የተባለው ከጊዜ በኋላ ካምቦ ወደሚል ተቀየረ። ሌሎች ሰፈሮች አሉ። ስደተኛ ሰፈር የሚባለው ጣሊያን ሲገባ ነዋሪዎቹ መጀመሪያ የተመሰረተ መድኃኔዓለም ቤተክርስቲያን ነበር። የሱን ታቦት ይዘው ወደ ኬንያ ተሰደው ሲመለሱ ታቦቱን ይዘው የተቀመጡበት ስደተኛ ሰፈር የሚባል አለ። አባጮማ ብዙ ሰፈሮች አሉ። ፈረንጅ ውሃ የሚባል ሰፈር አለ። ፈረንጆች ጣሊያኖች የሰሩት ውሃ ያለበት ቦታ ነው እና የኛ ሰፈር ወታደር ይበዛበታል። አብዛኛዎቻችን የመንደራችን ልጆች የወታደር ልጆች ነን። አሁን እዚህ ባህር ዳር ነው ያለኸው። የምታስታውሰው የተለየ የምትለው የልጅነት ትዝታ ምንድን ነው? በልጅነታችን እኔ መጀመሪያ ተማሪ ሆኜ ትምህርት እየተማርኩ እያለ ቤተሰብ ትንሽ አስቸጋሪ ነገሮች ነበሩ። አባታችን እናታችን ላይ ጫና ያሳድርባት ነበረ። ወታደርም ስለሆነ ከወዳጆቹ ጋር በመጠጥ የሚያሳልፍባቸው ጊዜያቶች ይበልጣሉ። አብዛኛዎቹን ሶስተኛ መጽሐፌ ላይ የጻፍኳቸውን ታሪኮች ልነግርህ ነው እና አባታችን በሚመጣበት ጊዜ እናታችን ጫና ያድርባታል። ገበያ ትሄዳለች። ከገበያ መልስ ተጣጥራኛን ተሰድገን ነበረ እና የእናታችንን ልፋት በማየት አባታችንን ማገዝ ስለነበረብን መጀመሪያ ላይ ትምህርት እንደጨረስኩኝ አንድ ጓደኛዬ ቴክኒካል ነገሮችን ሞክር ስለነበረ አንዲት ብስክሌት እንድጠግንለት አመጣና ትንሿ 20 ቁጥር ብስክሌት ናት። ያችን ብስክሌት ስጠግንለት ወጪዋ ሲበዛ ለምን አትወስዳትም አለኝ። ልጁ አብሮኝ የሚማር ጓደኛዬ ነው። ለምን አትወስዳትም ሲለኝ ብስክሌቷን ተቀበልኩትና እንጃ በፍትሐ ብሔር የማይረቅ ረቂቅ አርቅቆ በተወሰነ ጊዜ ውስጥ እንድትከፍለኝ ብሎ አስፈረመኝና ሳይክሉን ሰጠኝ። ከተቀበልኳት በኋላ በተፈጥሮዬ እንዲህ አይነት ነገሮች መነካካት ስለምወድ አጋጣሚ ያችን ብስክሌት ስጠግናት የመጨረሻ ምርጥ ብስክሌት ሆነ ወጣት። ለሱም የሰጡት ፈረንጆች አገር ቀይረው ሲሄዱ የልጆቻቸው መጫወቻን ለሱ እንደሰጡት ነው የነገረኝና ያቺ ትንሽ ብስክሌት ከተማችን ውስጥ 2 ወይ 3 ብስክሌቶች ነበሩ በዛ ወቅት እና ታዋቂ ሰዎች ናቸው ብስክሌት የሚይዙት። ብስክሌትም እንደ ልብ የሚገኝ ነገር አልነበረም እና ያችን ብስክሌት እያከራየው የልጁን ብር ካስፈረመኝ ጊዜ ቀድሜ ከፍዬ ከጨረስኩት በኋላ ህፃናቶች ከየቀበሌው እየመጡ በዛች ብስክሌት መለማመድ ጀመሩ። የሆነች ቦታ ደርሰው ሲመጡ 25 ሳንቲም ነው የሚከፍሉት። ብቸኛ መሆኔ ሲታወቅ 50 ሳንቲም እየከፈሉኝ ፊት ለፊት የሚታይ ቦታ ላይ እናስቀምጣት ነበር። ከዛ ሳላስበው በጣም ብዙ ሳንቲም ማግኘት ጀመርኩኝ። ያችን ብስክሌት ሳንቲም አጠራቀምኩና ወደ ሻሸመኔ መጥቼ አንድ የቻይና ፎኔክስ 28 ቁጥር ብስክሌት ገዛሁኝ። ከዛ በኋላ እውነት ለመናገር በቃ ህይወት የተቀየረ ማለት ትችላለሁ። በጣም ብዙ ብስክሌቶች ገዛው። በጣም ብዙ ሳንቲም አገኛለሁ። እናታችንን በቃ ከገበያ ለማስቀረት ጥረት ማድረግ ጀመርኩኝ። መጨረሻ ላይ ወታደሮች ሌሊት ተነስተው ስቴዲየም ሁሌ ልምምድ ያደርጋሉ። ልምምድ በሚያደርጉበት ሰዓት ብስክሌቶችን በትናንሽ ልጆች እያስነዳው ወታደሮቹን ተከትዬ ስቴዲየም ገባለሁ። ስቴዲየም ገባና ስቴዲየምን ደርሰው ሲመለሱ 50 ሳንቲም ነው የሚከፍሉት። አብዛኛዎቹ ገና ከትግል መግባታቸው ስለሆነ የብስክሌት ልምድ የላቸውም። ደግፊያቸው ነው ማደርሳቸው። እዛ ድርሼ እመልሳቸዋለሁ፣ አለማምዳቸዋለሁ። ደሞዛቸውን በብስክሌት ነው የሚጨርሱት ማለት ይችላሉ። በቃ በጣም ሱስ ያዛቸው ማለት ይችላሉ። ሲለምዱትም በቃ በጣም ነው የሚነዱትና በዛ መሀል የብስክሌቶች ቁጥር እየጨመረ ሲመጣ ሰው ይሄ ስራ ይቀይራል የሚል መንፈስ ሲያድርበት ሌሎች ወጣቶች ከተማዋን በብስክሌት ያጠለቀልቋት። በብስክሌት ሲያጠለቀልቋት ፈጣን ውሳኔ ወሰንኩኝ። ካሉኝ ብስክሌቶች 3 ወይ 4ቱን ያስቀረውና ሁሉንም ወዲያውኑ ሸጥኳቸው። ከሸጥኳቸው በኋላ እንደገና ሻሸመኔ መጣሁና የብስክሌት መለዋወጫ አንድ ዕቃ ሳይቀረኝ እሱን ሁሉ ገዝቼ ሄጄ በ4 ቆርቆሮ ዝም ብለ እንደ ነገሩ የተሰራች ቤት ሰራሁና መለዋወጫ ቤት ከፈትኩኝ። ብስክሌቱን ከማከራየው በላይ የሰዎችን ብስክሌት በመጠገን ማገኘው ገንዘብ በልጦ ነበር። ኋላ የተገዙት ብስክሌቶች እኔ የምጠቀምባቸውን ያህል በልጦብኝ ነበርና በልጅነቴ ብዙ ስራዎች ሰርቻለሁ። ከዛ በኋላ ያችን ወደ ሱቅነት ቀየርኳት። የብስክሌት ዕቃ ሳመጣ የህንፃ መሳሪያዎች ዕቃ ማምጣት ጀመርኩኝ። የህንፃ መሳሪያዎች ዕቃ ከዋና ባለሀብቶች አኳያ የኔ በጣም ይቀንስ ነበረ። የእንጨት ሰራተኞች ምናምን በጣም ይገዙኝ ነበር። እንደዛ እያልኩ አደኩና ወንድሜ ከውጭ ሲመጣ አንዲት 14 ኢንች ቴሌቪዥን ይዞ መጣ። በዛ ወቅት ከተማችን ውስጥ 2 ፊልም ቤቶች ነበሩ እና አብዛኛውን ጊዜ የሚያሳዩት ህንድ ፊልም ነበር እና እኛም ስንሰራ ብለን እዛች ህንድ ፊልም ለማየት እንገባለን።
ከብዛታችን የተነሳ በጣም ስለምንታጨቅ ትንሽ ደቂቃ ስንቆይ ላበላብ እንሆናለን። በቃ ጠራናችን ተዋህዶ ፍየል እያለን ነበር እርስ በራስ የምንመለከተው እና ዛሬ ሳስበው በጣም ነበር የሚገርመኝ። እና ያንን ህንድ ፊልም በተደጋጋሚ ህንድ ፊልም እናያለን፣ አላወቅነውም እንጂ የህንድ ፊልሞች በዛ ወቅት የሚሰሩት ጭብጣቸው አንድ ነበር። እና አንድ ቀን ህንድ ፊልም በማየት ላይ ያለን ከተማችን ውስጥ ከኛ ለየት ያለና ሰልጠን ያለ ዳኛቸው ዘንባባ የሚባል ልጅ አለ። በጦፈ ፊልሙን በምንመለከትበት መሀል ገባን። በሩን ከፈት አድርጎ ልጁ አደገ ብሎ ጮኸ። ከዛ በኋላ ፊልሙ ስመለከተው ልጅ ይወለዳል፣ ያድጋል፣ አባቱን ይገሉታል፣ ያድግና የአባቱን ገዳዮች ይገድላል። ልጅ ይወለዳል፣ አባቱ ይሞታል፣ ያድግና የአባቱን ገዳዮች ይገላል። ሁሌ የምናየው ህንድ ፊልም እንደዛ ነበር። ተመሳሳይ ነው። ተመሳሳይ መሆኑን ያ ልጅ ከዛ ልጅ ንግግር ከወሰድነው በኋላ ያችን ቲቪ ያስኩኝና እነሱ ከሚያሳዩት ለወጥ ያሉ ሰስፔንስ፣ ሮማንቲክ የሆኑ ፊልሞች፣ አንዳንድ ዲቴክቲቭ ፊልሞች ወንድሜ ትንሽ ውጭም ቆይቶ ስለመጣ እነሱን ፊልሞች ይመርጥና ያመጣልኛል። በእነሱ ማሳየት ጀመርኩኝ። ማሳየት ስጀምር ሰዎች በቃ እንግሊዘኛ እውቀት ያላቸው ሰዎች ወደ እኔ ጋር መሰባሰብ ጀመሩ። ያን እየሰራው እያለ በጣም ብዙ ሰዎች በህይወት ውስጥ የማዩኝ ሰዎች በታታሪነቴ ብዙ ሰዎች ረዱኝ ነበረ እና ኤርትራውያን ጎረቤት ነበር እጄ የገባሁት። የቤታቸው ታላቅ ልጅ በጣም ጥሩ ልጅ ነው። ልፋቴን በማየት ከቤታቸው ዲኤስቲቪን ለቤታቸው ብቻ ገዝተው አምጥተው ነበረ። ከቤታቸው በገመድ እንድጠልፍ ሲፈቅድልኝ ወሰድኩና ዲኤስቲቪውን ሞከርኩት። ከዛ በኋላ ያን ጊዜ እግር ኳስ አርሴናል በጣም ዝነኛ የነበረበት ለ49 ጨዋታ ያልተሸነፈበት ጊዜ 3-0 ቢመራ እንኳን ሄነሪ ኬትም መጥቶ ያገባል ተብሎ በጣም የሚታሰብበት ጊዜ ስለነበረ ሰው በጣም ለመደው። ኳስ ቤቱ ሲለምድ ያ ኤርትራዊ ልጅ መጨረሻ ላይ ዲኮደር መግዛት ከባድ ነበረ። ያንን ዲኮደሩን ራሱ ሰጠኝ። ከተቀበልኩ በኋላ ራሴ ሞልቼ ማሳየት ጀመርኩ። አንድ ጓደኛዬ ደግሞ ትልቅ ቴሌቪዥን ራሱ ገዛልኝ። ያንን ይዤ ኳስ ማሳየት ጀመርኩ። በቃ እያደግኩ እየተሻሻልኩ መጣሁ። ያችን የብስክሌት ቤት ወደ ሸቀጣ ሸቀጥ ሱቅ ቀየርኳት። በመጨረሻም አንድ ጓደኛዬ አዲስ ዘመን ጋዜጣ ያዞር ነበር በዛ ወቅት እና ደከመውና ያን አዲስ ዘመን ጋዜጣ ማዞሩን ሊያቆም እንደሆነ ሳውቅ እኔ አንድ ዕቅድ ያቀድኩና በፍጥነት ያችን ውክልና ለራሴ ወሰድኳት። እሱ ውሰድ ብሎ ሲፈቅድልኝ በወቅቱ በከተማችን 35 አዲስ ዘመን ጋዜጣ ብቻ ያከፋፍል ነበር። 35ቱን አዙሮ መበተን ይከብደው ስለነበረ ስራው አዳከመኝ፣ ሰለቸኝ ብሎ ሲተወው እኔ ውክልናውን ስወስድ 35ቱ ጋዜጣ ያህል የሚሸጥ ቢሆንም 120 ጋዜጣ ውል ያስኩኝ እኔ። በዛን ሰዓት ላይ ጋዜጣው የምንቀበለው በ20 ሳንቲም የምንሸጠው በ35 ሳንቲም ነበረ እና የምገዛው ጋዜጣ ሁሉ ይሸጥም ነበር። ታርጌት ነበረኝ። ለ6 ወራት ያህል እየከሰርኩ ያንን ጋዜጣ ቤቴ ውስጥ እየተጠቀመጠ በጣም ከሰራው በኋላ በ6ኛው ወር አዲስ አበባ በመምጣት ውሌን ለማቋረጥ ጠየቅኩኝ። በወቅቱ በጣም ብዙ ጋዜጣ እኔ ተቀብዬ ያከፋፍል ስለነበረ የድርጅቱ ሰዎች ትልቅ ከተማ ላይ እንኳን ይህን ያህል ጋዜጣ አይከፋፈልም፣ በጣም ብዙ ጋዜጣ ነው የምትወስድልን፣ በጣም ጥሩ ነበር የምትሰራው፣ ለምንድን ነው የምታቋረጠው ይህን ነገር ሲሉኝ መዞር ደከመኝ፣ እጄ ተገነጠለ፣ 120 ጋዜጣ ዙሪያ ያቃተኝ ስላቸው ወዲያውኑ ማስታወቂያ ሚኒስትሩ ደብዳቤ ጽፎ በከተማ እምብርት ቦታ ብዙ ጋዜጣ ማከፋፈል የምንችልበትን ቦታ እንድትሰጡት የሚል ደብዳቤ ሰጠኝ። ያችን ወስጄ ለከንቲባው ሳቀርብ መናኸሪያ ውስጥ ቦታ ተሰጠኝ። መናኸሪያ ውስጥ የጋዜጣ ማከፋፈያውን ከፈትኩና ጋዜጣውን ከዛ እየሸጥኩኝ ቁጭ ብዬ ለማንበብ ጊዜ ያገኘሁኝ። እዛ ያለው ጋዜጣውን አከፋፍላለሁ፣ መጽሐፎች አነባለሁ። መጽሐፎቹን እዛው መደርደር ጀመርኩኝ። እነሱ መጽሐፎች ሰው ይከራያቸዋል። ያከራያችሁን ሻሸመኔ ቃል ገዛ ሲሄድ በተከራዩ ብር ሁሉ መጽሐፍ ገዝቼ እመጣለሁ። መጽሐፉ ቀስ እያለ እያደገ የከተማውን ሰው ያነብ ነበረ። ያኔ ጥሩ ጊዜ ነበረ። ብቻ እስክመጣ ድረስ በህይወቴ በጣም ብዙ ነገር ውስጥ ገብቻለሁ። ፈታኝ ነገሮቹ እንዳሉ ቢሆኑም በብዙ መንገድ ነገሮችን አስተካክያቸዋለሁ። የተከበራችሁ አድማጮቻችን ከመጽሐፍት ጓዳ ፕሮግራማችንን ነው እየተከታተላችሁ ያላችሁት። ሰው ብርቱ ብረት ከንቱ በሚል ርዕስና የቡና ቤት ንቦችና ሌሎችም ታሪኮች በሚሉ ርዕስ መጽሐፍ ከጻፈው ከጸሐፊ ጥላውን ፈንታ ጋር ነው ቆይታ እያደረግን ያለ ነው። ቀደም ሲል የልጅነት አስተዳደጉን ሲያወጋኝ የነበሩ ታሪኮች ሁሉ እነዚህ መጽሐፍት ላይ ቆንጆ ተደርገው ተገልጸው ተቀምጠዋል። ስለዚህ መጽሐፉ ላይ ያሉ ሀሳቦችን ነው እያነሳን ቆይታ እያደረግን ያለ ነው። ቆይታችን አሁንም ይቀጥላል። ክብረ መንግስት የስሟ ስያሜ ከንጉሱ ከጃንሆይ ጋር
የሚገናኝ እንደሆነ እዚህ መጽሐፍ ላይ ጽፈሃልና በጣም አስገራሚ ነው። ንገረኝ እስኪ እሱን። አዎ በወቅቱ እኔ አልተወለድኩኝም። እያንዳንዱን የክብረ መንግስትን ታሪክ ግን ከወላጆችም ከታላላቆችም ወስዳለሁ። ክብረ መንግስት ወርቅ ማዕድን ስላላት ወርቅ ማዕድኑ ከክብረ መንግስት የጀመረ መጋዶ የሚባል አካባቢ ከዛም ባሻገር አካባቢ በወርቅ ማዕድን የበለጸገ ስለሆነ የነገስታት እግራቸውን ያበዙባታል። ያኔ በ1956 የከተማ አስተዳዳሪ ደጃች ከበደ ብዙነሽ ናቸው። ደጃች ከበደ ብዙነሽ የአባታቸው ስም ከበደ ብዙነሽ ይላል። በእናታቸው ስም የአባታቸውን ስም አድርገው የሚጠሩት እና በንጉሱ ዘንድ ግርማ ሞገስ የነበራቸው ተወዳጅ ሰው ነበሩ። ደጃች ከበደ ብዙነሽ አርበኛም ነበሩና ኃይለ ሥላሴ የወርቅ ማዕድኑን ለመጎብኘት ይመጣሉ። በሚመጡበት ወቅት የከተማው ሰው ንጉሱ እንደሚመጡ ሲታወቅ በርካታ ድንኳኖች ጥሎ ንጉሳችን መጡ ብሎ ድንኳኑን ሞልቶታል። የቦረና ሰንጋዮች በከፍተኛ መጠን ታርደው ከፍተኛ ዝግጅት ተዘጋጅቶ ነበረ እና ኃይለ ሥላሴ ያንን ዝግጅት አያውቁትም። እንደሰማሁት ከሆነ ወርቅ ማዕድኑን ለመጎብኘት አስተዳዳሪዎቹን ለማናገር ነው የሚመጡት። በመጡበት ወቅት ከፍተኛ ሰልፍ ነበረው እና ሰው መንገዱ ዘግቶ በቆመበት በመሃል ደጃች ከበደ ብዙነሽ አቋርጠው ይመጡና ወደ ንጉሱ ቀርበው ህዝቡ ዝግጅት እንዳዘጋጀና ንጉሱ እንዲጋበዙለት እንደሚፈልግ ሲነግሯቸው በሰው ብዛት ተደመሙ። ከመኪናቸው ወርደው ቀጥታ ወደ ድንኳኑ ገቡ። ባዩት ነገር ተደነቁ። ዝግጅቱን ታድመው ሲወጡ በንግግራቸው ላይ ኃይለ ሥላሴ ዛሬ አንድ ነገር አየሁ። እናንተ እኔን ትወዱኛላችሁ፣ መንግስታችሁን ታከብራላችሁ። ስለዚህ ይችን ከተማ ከዛሬ ጀምሮ ክብረ መንግስት ብያታለሁ አሉ። ከዛ በኋላ ከተማዋ ክብረ መንግስት ብላ መጠራት ጀመረች። አዶላ ወረዳ አዶላ ከተማ ነበረች። እሳቸው ከሰየሙ በኋላ ስያሜዋን አከበራችሁኝ ብለው ክብረ መንግስት ሲሏት ሰውም ስያሜውን በጣም በፍቅር ስለወደደው ክብረ መንግስት በሚለው ተጠራች። የጀምጀማ ወረዳ አዶላ ወረዳ ክብረ መንግስት ከተማ ትባል ነበረ እና ስያሜዋን የሰየሟት ቀዳማዊ ኃይለ ሥላሴ ነበሩ። ከዛ በኋላ ደግሞ ከመንግስቱ ኃይለ ማርያም ጋር ደግሞ የተያያዘ ሌላ ታሪክ ደግሞ አላት። እሱን እኔ ደርሼበታለሁ። አየዋቸው መንግስቱ ኃይለ ማርያምንም ባይን ያየዋቸው ብለህ ጽፈሃል እዚህ መጽሐፍ ላይ። እሱንም ንገረኝ እስኪ። አራተኛ ክፍል ነበርኩኝ ያኔ። አራተኛ ክፍል ላይ ያለን አንድ ቀን ሰልፍ ተሰልፈን ሰንደቅ ዓላማ ሰቅለን ስንጨርስ ትምህርት ቤቱ ዳይሬክተር ቀጥታ ሁላችንንም በተሰለፍንበት ዛሬ የሀገራችን ፕሬዚዳንት መንግስቱ ኃይለ ማርያም ስለሚመጡ እሳቸውን አቀባበል እናደርጋለን፣ የክፍል ጠሪዎች ተማሪዎቻችሁን ይዛችሁ ቀጥታ ወደ አውራ ጎዳናው እንድትወጡ የሚል ትእዛዝ ሲተላለፍ የእኛ ክፍል መምህራችን አለኬ ጎዳና ይባላል። እሱ እየመራን ወጣን። ከተማዋ በዛን ጊዜ አድቆሳ እኛ የምንማርበት አዶላ ራስቡሩ የተባለው የራስቡሩ ትምህርት ቤትና ሚሽን ኩሚና የሚባሉ አራት ትምህርት ቤቶች ነበሩት። እነዛ ተማሪዎች ከወጣን በኋላ በመደዳ አውራ ጎዳናውን ዳርና ዳር ያዝነው። ዳርና ዳር ከያዝነው በኋላ በጣም ይደንቀኝ ነበረ። ልጅም ብንሆን የዛን ጊዜ ፕሬዚዳንቱ ሲመጡ መኪናዋ ከሹፌሩ በኋላ ያለው ፓርት ክፍት ነው፣ መስኮቱ ተከፍቷል። ከወገባቸው በላይ ወጥተው ይታዩ ነበረ እና መንግስቱ ኃይለማርያም ያኔ ሲመጣ አንድ ነገር እኛ በጣም ቪቫ መንግስቱ እያልን ነበር የምንጠብቀው። ቪቫ መንግስቱ እያልን ብዙ ስንቆይ ደክሞን ዘጌት ሲልብን ቁጭ ብለን ነበር። ኋላ ሲመጣ መጣ ሲባል መኪኖቹ ሲመጡ ቪቫ መንግስቱ እያልን ተነሳን። ደብተሮቻችንን ሜዳ ላይ ረሳናቸው። እውነትም መንግስቱ ኃይለማርያም በጣም በቅርብ የምንታይበት ሁኔታ ላይ ነበር የመጡት። ወደ እኛ ሲደርሱ ደግሞ የሚናገሩት ነገር ይሰማል። ሁለት እጆቻቸውን ወደ ላይ አድርገው አይዟችሁ፣ በርቱ ተማሪዎች፣ በርቱ፣ አገሬ እናንተ ናት፣ በርቱ ተማሩ፣ አገሬ እናንተ ናት ይላሉ፣ ይናገራሉ። እኛም በቅርብ ሰምተናታል ያን ጊዜና መንግስቱ ኃይለማርያም በተደጋጋሚ ያችን ቦታ ይጎበኟት ነበረ። ከገቡ በኋላ ልክ እኛ ያለንበት የጣውላ መሰንጠቂያ ፋብሪካው በር ላይ ሲደርሱ ጣውላ መሰንጠቂያ ፋብሪካው በከተማው የዛኔ በጣም ትልቅ ፋብሪካ ስለነበረ እሱ ለመጎብኘት ወረዱ። ሲወርዱ አጋጣሚ እዛ በር ላይ ስለነበረ ተማሪዎች ከቁጥጥራቸው ውጭ ወጣንና ሁላችንም ወረድናቸው። ብዙዎቻችንን አቅፈውናል። በቃ ነክተናቸዋል። የመሪዎችን ግልጸኝነት ያየንበት ጊዜ ነበረ። ያው ሌሎች የሚነሱ ነገሮች ከጀርባቸው ቢኖሩም በቃ ከሚመሩት ህዝብ ጋር የነበራቸው ቀረቤታ ደስ ይል ነበረ። ከዛ በኋላ ሁላችንንም የቻሉትን ያህል ሰላም ካሉን በኋላ ገፈታተሩና ቢው ጥበቃዎች ወደ ግቢው ገቡ።
እኛንም የሚያስገባን የለም። በጣም ብዙ ሰንጋ ታርዶ ነበረ። ለእሳቸው በሚመጡበት ጊዜ በአጋጣሚ ያ ዓመት ይመስለኛል 79 ወይ 80 ይመስለኛል እና በመላው ሀገሪቷ ችግር ነበረ። ጦርነት አለ፣ ረሃብም አለ። ጦርነቱን በጣም ከፍተኛ ደረጃ የደረሰበት ሁሉም ነገር ወደ ጦር ግንባር የሚለው አባባል የመጣበት ጊዜ ነበረ እና እንደሰማሁት ከሆነ መንግስቱ ሲገቡ በጣም ብዙ ሰንጋ ታርዶ በጣም የሚገርም ዝግጅት ተዘጋጅቷል እና ሰው ተቀምጠው ይጋበዛሉ ብሎ ሲጠብቃቸው በጣም ተናደዱ አሉ። አመራሮቹን የከተማዋን አመራሮች ቆሌያቸውን ገፈው አንድ መንግስቱ ይመጣል ብላችሁ ይህንን ሁሉ ሰንጋ ይጣላችሁት ብለው አብደው አንድ ቀን ጉራሽ ሳይቀምሱ ተነስተው ወደ ሻኪሶ ሄዱ። ቪቫ መንግስቱ እያልን ነበር የምንጠብቀው። መንግስቱ ብዙ ጊዜ ህዝብ ውስጥ ይገቡ ነበር። ከክብረ መንግስት ተመልሰው በሚወጡበት ጊዜ በመኪና ቧንቧ ውሃ የሚባል ቦታ ብዙ ጊዜ በክረምት ከፍተኛ ጭቃ የሚበዛበት ቦታ ነበር እና እዛ ቦታ ላይ አንድ ቀን በሚመለሱበት ሰዓት በጣም ብዙ መኪና ቆሟል። አንድ መኪና እንደዚህ ዞር ብሎ መንገዱን ዘግቶ ከዛም ይመጣም ከዚህም ይሄድም መኪና ብዙ መኪና ቆመው መንገደኛው ጋቢው ለብሶ በጣም ብርዳማ ቦታ ነው፣ በጣም ጭቃ ነው። ለ36 ሰዓት እዛ ቦታ ላይ ቁጭ ብሏል። ከዛ መንግስቱ ከሻኪሶ ሲመለሱ መኪኖቻቸው የሳቸው የተሻሉ መኪኖች ናቸው። በዳር ሬዲዮታ ስለላቸው ማለፍ ይችሉ ነበረ። ሲመለከቱ ህዝቡ ሁሉ በቃ መኪናውን ለማውጣት ጥረት ቀርቶ ከሆነ አካል እየጠበቀ ቁጭ ብለዋል። እዛ ወጡ ከመኪናቸው። የዘገውን መኪና አዩ። ሰው መጀመሪያ እሳቸው መሆናቸውን አላወቀም። ከዛ በኋላ የዘገውን መኪና አዩ። ሹፌሩን ጠሩት። ቁልፍን አምጣሉና ለራሳቸው አጃቢ ሹፌራቸው ቁልፍን ሰጡት። ከሰጡት በኋላ ግብ አሉትና መኪናውን ለራሳቸው መግፋት ጀመሩ። እሳቸው ሲገፉ የእሳቸው ጋር ያሉ አጃቢዎቻቸው ሲገቡ ህዝቡ ሁሉ ያንን መኪና እንደ አንድ ተራ ነገር አንጠልጥሎ ከዛ ቦታ ላይ አውጥቶት መንገዱ ተከፈተ። ያኔ እንደሰማሁት ከሆነ መንግስቱ በጣም ጭቃ በጭቃ ሆኖ ነበረ ሲገፉና መጨረሻ ላይ ተሰበሰቡና በጣም በቃ መራር ነገር ተናገሯቸው። ምን አለ ሰው ባትጠብቁ፣ እኔ ስመጣ ያወጣችሁት መኪና ይሄ ሁሉ ህዝብ ጋቢ ለብሳችሁ ሌላ አካል ከምትጠብቁ እናንተ አሁን እንዳወጣችሁት ቀድማችሁ ማውጣት ስትችሉ ለምንድን ነው ማትተባበሩት? ለምንድን ነው ቀድማችሁ ይህንን ማትሰሩት? ይህንን የሚያደርግ ሰው ከመሃላችሁ እንዴት ይጠፋል? ብለው በጣም ወቀሷቸው የሚል ነገር ነበረ እና መንግስቱም ኃይለ ሥላሴም በጣም ይመላለሱበት ነበር በዛ መንገድና ሲመላለሱ ግልጽና ክፍት ሆነው ነበረ። በጣም የሚገርም ታሪክ ነው። በጣም ደስ የሚል ታሪክ ነው። እንግዲህ በርካታ ሀሳቦችን ነው እዚህ መጽሐፍ ላይ ያሉ የተጻፉ፣ ግን እየመረጥን ነው እኛ የተወሰኑትን፣ ሁሉንም ልናነሳ አንችልም። ሌላው እዚህ መጽሐፍ ላይ ያነሳው ሀሳብ ሙጫኪያ የሚል ክብረ መንግስት ላይ ሙጫኪያ አስገራሚ ታሪክ አለ እና በጣም ገርሞኛል። እኔም ብዙ አስገራሚ ታሪኮችን ክብረ መንግስት ላይ ያየሃቸውን የተመለከትካቸውን ስለጻፍክ አንዱ አስገራሚ ታሪክ ይሄ ነው እና ማን ነው ሙጫኪያ? ንገረኝ እስኪ። ሙጫኪያን ስጽፍ ስለ አንድ ጀነራል ከፍተኛ የደርግ ጀነራል ነበረ። የክብረ መንግስት ልጅ ነው። ሜጀር ጀነራል አሸናፊ ገብረ ጻዲቅ ይባላል። እናትየው አሰለፈች ቦነያ ይባላሉ። አባትየው አቶ ገብረ ጻዲቅ ነው ባሉት። ከዛ በፊት ግን በጣም ዝነኛ የሆኑ እንደሱ አይነት ሰዎች በርካታ ሰዎች ከክብረ መንግስት ወጥተዋል እና በወቅቱ በደርግ ጦር ውስጥ ጀነራል አሸናፊ ገብረ ጻዲቅና ኮሎኔል ሰረቀ ብርሃኔ እጅግ በጣም ዝነኛ የክብረ መንግስት ልጆች ነበሩ። ኮሎኔል ሰረቀ ብርሃኔ በአንድ ወቅት ኃይሉ ማርአያ ከድል በኋላ ከደርግ ሰዎች ውስጥ በጣም የምታደንቀው ማን ነው ሲባል ሰረቀ ብርሃኔ በጣም ይገርመኝ ነበራል፣ በጣም አስቸጋሪ ሰው ነበር ብሎ ምስክር ሰጥቶለታል። የክብረ መንግስት ልጆች ናቸው። እኚህ አሰለፈች ቦነያ የሚባሉ ሴትዮ ደግሞ 3 ከፍተኛ ማዕረግ ያላቸው ልጆች በሶማሊያ ጦርነት አሰልፈው ነበረ። ያኔ አየር ኃይል አብራሪ የነበረው አሸናፊ ገብረ ጻዲቅ ነው። ዘውዴ ገብረ ጻዲቅና በየነ ገብረ ጻዲቅ የሚባሉ ወንድማማቾች ናቸው። ካልተሳሳትኩ አሸናፊና ዘውዴ ጀነራል ማዕረግ፣ አሸናፊ ሜጀር ጀነራል ማዕረግ ሲደርስ ዘውዴ ጀነራል ነበረ። በየነ ኮሎኔል ማዕረግ ላይ እንዳለ ራሱን ሰብቷል ኤርትራ ላይ እና የሶማሊያ ጦርነት በተፋፋመበት ወቅት እኔ ራሴ ድርጊቱን በጣም ይመንት ትንሽ ልጅ ሆኜ ነው የማየው። የተፈጠረውን ነገር ከዛ በኋላ ነው የምሰማ እና ጄቱ ክብረ መንግስት ላይ መጥቶ ሲዞር በእርግጥ ያኔ በጦርነቱ ቦረና አልተያዘችም። ሶማሊያ ጦር ግን እስከ ሻሸመኔ የኔ ነው የሚል ሀሳብ እንደነበረው ስለሚታወቅ እና ቀብሪ ዳህር ጎዴ ላይ ከፍተኛ ውድመት ስላደረሰ የሶማሌ ጦር ነገም እኛ ጋር ይደርስብናል የሚል ስጋት ህብረተሰቡ ነበረው እና ውጊያዎቹ በጣም ይካሄዱ ነበረ። በዛ ወቅት አንድ ጄት ክብረ መንግስት ውስጥ ገባ።
ከፍተኛ ድምፅ ነበረው እና ከተማው ሰው አየር ላይ እየዞረ የከተማው ሰው ያንን ጀት ሲመለከት ብዙ ጊዜ የሚከሰት ክስተት አይደለም። በስንት ጊዜ አንድ ሄሊኮፕተር መተልተርፍ ትችላለች እንጂ ጀት ወይም አውሮፕላን አየር ማረፊያ ኋላ ነው የተሰራ ሻኪሶ ላይ አውሮፕላንም የምናይበት እድል የጠበበ ነበርና ያ ጀት እንደመጣ ከተማውን ቆርጦ ሲወጣ ሄደ ብሎ ሰው ሲተወው ዙሮ ተመለሰ። ዙሮ ሲመለስ በቃ ከተማ ውስጥ የተወሰነ ግራ መጋባት ተፈጠረ እና ጀቱ ከተማዋን ይዞራት ነበረ። ከዞራት በኋላ ማርያም ቤተክርስቲያን ፊት ለፊት አውላላ ሜዳ አለ። እዛ ሜዳ ላይ አካባቢ ላይ ሲደርስ በጣም ወደ ላይ ይሰቀልና እየተገለባበጠ ትርኢት እያሳየ ወደቀ ሲሉት ይነሳል፣ ወደቀ ሲሉት ይነሳል፣ ወደቀ ሲሉት ይነሳል። በመጨረሻ ጀቱ ወረቀት መበተን ጀመረ። ወረቀቱን ሰው ተሯሩጦ ሲያነበው ራስ ብሩ የተማረው ሜጀር ጀነራል አሸናፊ ገብረ ጻዲቅ ነበረ። የብስራት የሶማሌ ጦር የመሸነፉ ዜና ይዞ ነበረ። ክብረ መንግስት ልዩነት ብለህ አንዱ ታሪኳ ይሄ ነው። እንዲህ አይነት ታሪኮች የትም ከተማ ተሰማ ትችላለህ። የወቅቱ መንግስት እንኳን እንዴት እንደዛ እንደፈቀደለት ግራ ይገባኛል። ግን ከፍተኛ ሜዳ የተሸላሚ ነው። በጣም ብዙ ጀብዱ ሰርቷል። በዛብህ ጴጥሮስ በጣም ቀን ከሌት ውጊያውን ያካሄዱ ነበረ። እንግዲህ ያንን ያህል እኛ ከተማ ላይ መጥቶ አንድን የመንግስት ትልቅ የጦር ጀት ብስራት ዜና በትኑባት ሄደው ክብረ መንግስት ላይ ነው። ክብረ መንግስት ልጆቿ በጣም ይወዷታል። በመሀል ላይ ይሄ ጀት በሚዞርበት ጊዜ አንዳንዱ ሰው ተረብሾ ግራ ገብቶት የጠላት ጦር ጀት ሊሆን ይችላል ብሎ በተረበሸበት ሰዓት እናቴ ይሄ ብረት የኔ ልጅ ነው የሚያበረው፣ የኔ ልጅ አሸንፎ መጣ፣ በተደጋጋሚ ድል ማድረጉን ይሰሙ ስለነበረ አውሮፕላኑ የሱም ላይሆን ይችል ይሆናል፣ ግን እሳቸው በቃ የኔ ልጅ ነው እዚህ ውስጥ ያለው የኔ ልጅ ነው አሸንፎ መጣ እያሉ ይነገሩ ነበረ። ኋላ ያ ወረቀት ሲበተን እንዲሁም እርግጠኛ መሆን አቅቶኝ ነው እንጂ አንድ ፖስታ ወድቋል። ፖስታው ስለ ቤተሰቦቹ የሚደርስ ነው። ፖስታው ሲደርሳቸው ገንዘብ ነበረበት የሚባል ነገር አለ። እዛን ጊዜ የከተማው ሰውም ታማኝ ነው። ግን በቃ አሸናፊ ገብረ ጻዲቅ መሆኑ ሲታወቅ የከተማው ሰው በጣም ተደሰተ፣ ሰከረ። የሆነ አንድ ክብረ በዓል እንደሆነ ወቀው የተካሄደው እና አሸናፊ ገብረ ጻዲቅ እስከ መጨረሻው የደርግ ውድቀት ድረስ አየር ኃይል አብራሪ ነበር። በመጨረሻው ሰዓት ላይ ሁሉም ሰው አውሮፕላኑን ይዞ በሚሄድበት ሰዓት ላይ ደብረ ዘይት መኖሪያ ቤቱ ቁጭ ብሎ ነው የጠበቃቸው። ሻዕቢያ ሰዎችን የተዋጋሁት ለአገሬ ነው፣ የትም አልሄድም፣ የትም አልነቃንቅም ብሎ ቤቱ ላይ መጥተው ነው ይዘውት የሄዱት። ለ10 ዓመታት ካሰሩት በኋላ በብዙ ጥረት ሲፈታ አሁን የ79 ወይ 80 ዓመት የዕድሜ ባለጸጋ ይሆናል። አሜሪካ ውስጥ ነው ያለው። በህይወት አለ። በጣም ስለ ኢትዮጵያ አየር መንገድ ይቆጫል። ቆይታችን አሁንም እንደቀጠለ ነው። የተከበራችሁ አድማጮቻችን ከመጽሐፍት ጓዳ ፕሮግራማችን ነው እየተከታተላችሁ ያላችሁት። የቡና ቤት ንቦችና ሌሎች ታሪኮች የሚለውና ሰው ብርቱ ብረት ከንቱ የሚሉት እነዚህ ሁለት መጽሐፍ ላይ ጸሐፊው ያስነበበን እጅግ በጣም አስገራሚ ብዙ ታሪኮች አሉ። ሌሎች እዚህ መጽሐፍ ላይ ካስቀመጥካቸው አስገራሚ ታሪኮች መካከል አንዱ ክብረ መንግስት የምትታወቅበት ሌላው ጉዳይ የአዶላ የወርቅ ስፍራ እዛ መገኘቱ ነው። ክብረ መንግስት ያደረጋት የአዶላ ወርቅ ነው እና ያ እነዛ የወርቅ ታሪኮች ድሮ ኢትዮጵያን በቀኝ ግዛት ወረራ ሳይካሄድባት በፊት አውሮፓውያን የአፍሪካ ሀገሮችን ሲቀራመቱ ኢትዮጵያ የደረሰችው ለጣሊያን ነበር። የመጀመሪያው ጦርነት በተካሄደበት መንገድ ተካሄደና በንጉስ ሚኒሊክ የተነሳ ኤርትራ ላይ እንዲቀሩ ተደርገው ነበረ። በሁለተኛው ጦርነት ግን ጣሊያን ድል አድርጎ ወደ ሀገር ውስጥ በመግባቱ ታርጌት ያደረጋቸው የሀገራችን ክፍሎች ውስጥ አንዱ የአዶላ ወርቅ ሀብት ነበረ እና ጣሊያን ድል እንዳደረገ በዳኬሳ ከሚባል ቦታ ላይ ወርቅ ማምረት ጀመረ። የወርቅ ሀብቱ ክምችቱ እጅግ ከፍተኛ ነው እና አርበኞች በ5 ዓመታት የትግል ዘመን ትግል በሚያደርጉበት ጊዜ ጣሊያን ያንን የወርቅ ማዕድን እንደ ልቡ በሰው ጉልበት እያስቆፈረ አፍሶ ወስዶታል። ኋላ ንጉሱም ስደት ላይ ስለነበሩ ከእንግሊዞች ጋር እርዳታ አግኝተው ወደ ሀገር ውስጥ ሲመለሱ ጣሊያን ድል ሆኖ ሲወጣ እንግሊዞች ወርቁን መያዝ ፈለጉ። ያኔ ኬንያን በእንግሊዝ ቅኝ ግዛት ስር ስለነበረች እንግሊዞች ጃንሆይን ከረዱ በኋላ የወርቅ ማዕድኑ ላይ ፎከስ ስላደረጉ ከጃንሆይ ጋር የሚቃቀሩበት መንገድ ተፈጠረ። ጃንሆይ ደግሞ ህዝብ እንዳያግዛቸው አካባቢው ላይ ያሉ የተለያዩ ብሔር ብሔረሰቦችን በመሃላቸው ግጭት በሚፈጠር መልኩ እንግሊዞች በዚህ የታወቁ ስለሆኑ የብሔር
ነገርን ያን ጊዜ እዛች ቦታ ላይ ነዝተዋት ነበረ እና አሮሬሳ ከሚባል አገር በተነሳ ጦርነት ተሰደው የመጡ የተለያዩ ብሔር ብሔረሰቦች በአካባቢው ላይ በነበሩበት ሰዓት ላይ አገሬውን እንዲነሳባቸው አደረጓቸው። ሲያደርጓቸውም የጉጂ ብሔር የሚኖርበት ስፍራ ናት ክብረ መንግስት እና ከጉጂ ባላባቶች መሀል ቀኛዝማች ኡቱራ የሚባሉ ሰውና ባላምበራስ ጫናሹማ የሚባሉ አዛውንቶች በሁለቱ መሀል በመግባት እነዚህ ሰዎች ከኛ ጋር ቢኖሩ ሌሎች እንደሚያወሩት ጉዳት የሚያደርሱብን አይደሉም፣ የኛው ናቸው፣ አብረውን የሚኖሩ ናቸው ብለው አገሬውን በማሳመን ተግባብተው እንዲኖሩ አረጓቸው። ካደረጓቸው በኋላ ጃንሆይ እንግሊዞችን ታገለው ችግሩ መፍታት ሲያቀታቸው ከትግራይ ራስ አበበ አረጋይን የሲዳሞ ክፍለ ሀገር አስተዳዳሪ አድርገው አመጧቸው። ራስ አበበ አረጋይ ያለውን ነገር የእንግሊዞችን ተንኮል ሁሉን ነገር ከተረዱ በኋላ በቦታው ላይ ሻለቃ በቀለ ወያን አስተዳዳሪ አድርገው ክብረ መንግስት ላይ አስቀምጧቸው። እሳቸው ሲዳሞ ክፍለ ሀገር ያዙት። ለአውራጃው ለጀምጀም አውራጃ ሻለቃ በቀለ ወያን ሲያስቀምጡ ሻለቃ በቀለ ወያ ከክብረ መንግስት ወደ ሻኪሶ የሚያስሄድ ኩሚና የሚባል ቦታ ላይ መድፍ ጠመዱና እንግሊዞችን አላፈናፈኗቸዋሉ። ሻለቃ በቀለ ወያን ታሪካቸውን በደንብ ስለሚያውቁ አላሴደኛል ጣሊያን በመንገዱ ሻለቃ በቀለ ናወንዱ ተብሎ የተገጠመላቸው ነበሩ። ሻለቃ በቀለ ወያ ያን ባህሪያቸውን ስለሚያውቁ አገሬውንም ወደ አንድ መምጣቱ ሲያውቁ ወደ ሻኪሶ ማለፍ እንዳይችሉ ሲያደርጓቸው እንግሊዞችም ወደ ቅኝ ግዛታቸው ወደ ኬንያ ተጠቃለው እንዲገቡ ሆነ። ከዚያ በኋላ ያ የወርቅ ማዕድን መንግስት በራሱ ማምረት ጀመረ በሰው ኃይል። የንጉሱ መንግስት የወደቀ የሀገሪቷን ኢኮኖሚ ለማንሳት በጦርነት የወደመ የሀገሪቷን ኢኮኖሚ ለማንሳት ወርቅ በራሱ ኃይል ማምረት ጀመረ። አስቸጋሪው ነገር የተፈጠረው ያኔ ነበረ። ከትግራይም ይሁን ከጎጃም ይሁን ከአምቦም ይሁን ከወለጋም ይሁን ከሐረርጌም ይሁን ከጎዳና ላይ የተገኙ ልጆች ይታፈሱና ሸራ በለበሰ መኪና ወደ አዶላ ይጋዛሉ። ወታደሮች አመፀኛ ሲሆንባቸው እነሱም ገጦር ክፍላቸው የተላለፉና ታፍነው ወደ አዶላ ይጋዛሉ። ሰው ሲያንሳቸው ከትምህርት ቤት ተማሪዎችን ወርቅ ቆፍራችሁ ብር ባካፋ ትዝቃላችሁ ብለው ተልሏቸው ወደ አዶላ ይጋዙ ነበረ እና እነዛ ልጆች ተሰብስበው አዲስ አበባ እንዲደርሱ ከተደረገ በኋላ በቀን አንድ ዳቦ እየተሰጣቸው ሸራ በለበሰ መኪና ወደ አዶላ ይሄዳሉ። አዶላ ከደረሱ በኋላ የማዕድን ፖሊስ ይቀበላቸውና የተከለለ የማዕድን ስፍራ አለ። ከዛች ሳይወጡ ይኖራሉ። እኔ ማቃቸው ኋላ እኔ ያገኘኋቸው ያለማቋረጥ ለ33 ዓመታት ቁፋሮ የቆፈሩ ሰዎች አሉ። እነዛ ሰዎች አንድ የዚያ ስፍራ ከገቡ በኋላ መውጣት አይችሉም እና ለበርካታ ዓመታት ያን ወርቅ እየቆፈሩ የሚያወጡትን 1 ግራም በ20 ብር ለመንግስት እየሸጡ በቦታው ላይ እንዲኖሩ ይደረጉ ነበረ። ይህን የወርቅ ማዕድኑ እየተስፋፋ ሲመጣ አካባቢው ላይ ባህላዊ የወርቅ አምራቾች በየቦታው ሲፈጠሩ ህግ ወጣ። ክብረ መንግስት ላይ ወርቅን ወደ ሌላ ነገር ወደ ጌጣጌጥ ወደ ምናምን የሚቀይር ምንም አይነት ድርጅት እንዳይከፈት ተደረገ። ሌላው ደግሞ ማንም ሰው ከክብረ መንግስት ወጥቶ ወደ ሌላ ሀገር ሊሄድ ሲል አገረ ገዢው ካልፈቀደለት እንዳይወጣ ተደረገ። እነዚህ ህጎች ከተማውን በጣም ወደ ኋላ ጎትተዋቸዋል። አንድ ሰው ከከተማ ወጥቶ ለመሄድ ሲፈልግ አገረ ገዢው ጋር ማመልከቻ ጽፎ ይገባል። አገረ ገዢው ጉዳዩን ካመነበትና ይሂድ ብሎ ለሰውየው ሲፈቅድለት ሲፈርምለት ቀጥታ የሰውዬ ተይዞ ወደ እስር ቤት እንዲገባ ይደረጋል። እስር ቤት ውስጥ ከገባ በኋላ ለ3 ቀናት ባህላዊ የኮሶ መጠጥ እንዲጠጣ ነው የሚደረገው። ያን መራራ የኮሶ መጠጥ 3 ቀናት መንገደኛው እየጠጣ እዳሪ በወጣ ቁጥር መጸዳጃ ቤት እንዳይጸዳዳ ሜዳ ላይ እንዲጸዳዳ ይደረግና የፊናንስ ፖሊሶች እየተከተሉ እዳሪውን በእንጨት እየፈለሱ ወርቅ መዋጥ አለመዋጡ እንዲያጣሩ ይደረጋሉ። ሰውየው ለ3 ቀናት ኮሶ ጠጥቶ ወርቅ መዋጥ አለመዋጡ ተጣርቶ ንጹህ ከሆነ በኋላ ይሂድ ተብሎ ሲፈቀድለት ይውጣ ተብሎ ሲፈቀድለት እዛቸው እስር ቤት ያደርና በነጋታው አውቶቡሱ ሲመጣ አውቶቡስ ውስጥ እንዲገባ ይደረግና በአጃቢዎች ተይዞ ወደ አዲስ አበባ ከሆነ አለታ ወንዶስክ የሚባል አገር ድረስ በአጃቢ ሄደል። ከዛ በኋላ ነጻ ይሆናል። ወደ ነገሌ ቦረና መሄድ ከሆነ እስከ ዋደራ የሚባል ከተማ ድረስ በአጃቢ ሄደል። ከዛ በኋላ ነጻ ይሆናል። ስለዚህ ሸቀጥ ለማምጣት ከተማዋ ላይ የተለያዩ ንግድ ስራዎችን ለመስራት አዳዲስ ነገሮችን ለመፍጠር ከባድ ነበር እና በ1956 የ24 ሰዓት የመብራት አገልግሎት በወርቅ የተነሳ ያገኘችው ከተማ እድገቷን ይዛ ለመቀጠል ተቸግራ ነበረ እና በዛ የተነሳ ክብረ መንግስት ወደ ኋላ የምትቀርበት ነገሮች ተፈጥረው ነበረ። ከዚያ ባሻገር ግን ከጊዜ በኋላ ወርቅ ቆፋሪው እየበዛ ሲመጣ ኃይለ ሥላሴ ጥበቃውን አጠናከሩ። ሲያጠናክሩ አንድ ሰው
ከጎጃም ይታፈስና እዛ የተወሰነ ጊዜ እንዲሰራ ይደረጋል። ያ ሰው በጣም በቦታው ላይ ግዞት ህይወቱ ስለመረረው ራሱን አዘጋጅቶ ቀን ጠብቆ ሌሊት ተነስቶ ከዛ ቦታ ላይ የተወሰኑ ሰዎች ይዞ ይጠፋ። ከወርቅ ማዕድን ቦታ ላይ ይዞ ጠፋ እና የጉጂ ባለሀብቶች ሲያገኟቸው ቋንቋውን ለምዶት ስለነበረ ችግራቸውን ሲነግሯቸው ልፋታቸውን ስለሚያውቁ መንገድ ከፍተውላቸው እንዲወጡ አደረጓቸው። ኃይለ ሥላሴ መሳሪያ ሰጥተው እንዲይዟቸው ነገሯቸው ነበረ። ግን መከራቸውን ስለሚያውቁ አባቶች እንዲያልፉ አደረጓቸው። ያ ሰው በእግሩ እየተጓዘ አለታ ወንዱን ካሻገራቸው በኋላ ሰዎች ወደ ተለያየ ቦታ ሄዱ። ያ ሰው ቤቱ ሂዶ የነዛ ሰዎች መከራና ቁጭት ስላለቀቀው ተመልሶ በአፈሳ አዶላ ወርቅ ማዕድን ግዞት ውስጥ እንደገና ተመልሶ ገባ። ተመልሶ በመግባት አሁንም አዘጋጅቷቸው ለሁለተኛ ጊዜ እዛ ያሉ ግዞተኞችን ይዞ አመለጠ። በአካባቢው ላይ የድሃ ባቡር የሚል ስም ወጣለት። የድሃ ባቡር ይባላል፣ ማንነቱ አይታወቅም። በመጨረሻ ይህን ነገር እየደጋገመ ሲሰራ ኃይለ ሥላሴ መረጃ ይደርሳቸውና አካባቢው ባለስልጣኖች ሰውየው ተያዘ፣ ተፈረደበትና ወህኒ ቤት ገባ። ደርግ ሲመጣ ሰውየው ነጻ ተለቀቀ። ከዛ ባሻገር በጣም የሚያሳዝነኝ ነገር ከወርቅ ጋር ተያይዞ እነዛ ለ30 እና 40 ዓመታት በግዞት የኖሩ ሰዎች ደርግ መሬት ላራሹ ሲነሳለት፣ የከተማ ቦታና ትርፍ ቤት ሲነሳለት ስለ እነዛ ሰዎች ሕይወት እስከ ዛሬ አለመነሳቱ ያንን ታሪክ ጠቅሶ እውቅና በወቅቱ በደግ ከሰራቸው ስራዎች ውስጥ አለመካተቱ በጣም ይገርመኝ ነበረ። እና እነዛ ሰዎች ደርግ ሲመጣ አንዳንዶቹ ዕድሜያቸው ገፍቷል። ዕድሜያቸው ሲያልቅ መቆፈር ሲያቅቷቸው አውጥተው ይጥሏቸው ነበረ። እውነት ለመናገር የንጉሱ መንግስት ብዙ ጥሩ ጎኖች በትምህርት በዲፕሎማሲ ቢኖረውም በዚህ አይነት ነገሮች ወረስ የሆነ ታሪክ ነበረውና ደርግ እነዛን ሰዎች ሙሉ ነጻ ካወጣ በኋላ ዘመናዊ ወርቅ ማምረቻዎች መትከል ጀመረ። ከዛም ባሻገር እነዛ ሰዎች ወደ አዶላ ወደ ክብረ መንግስት በማምጣት ቤት ሰጥቶ ጡረታ ሰጥቶ ነጻ ሕክምና ሰጥቶ እንጨት ከሰል እየሸጡ ዕድሜያቸውን ገፍተው ሲሞቱ በክብር ለመቀበር በቁ እና ደርግ በእነዚያ ሰዎች ላይ ትልቅ ስራ ሰርቷል። ምናልባት በመጽሐፌ ላይ አንዱን ይህን ሁሉ ታሪክ እንድሰማ እንዳውቅ ያደረጉ ታላላቆች ቢኖሩም አንዱ ግን ግዞተኛ አጋጣሚ እኛ ሰፈር መጥተው ነበረ። አግኝታቸው አውርታቸዋል። እሳቸው ሰውዬ በጣም ብዙ አመለካከቴን ቀይረውታል። እዚህ መጽሐፍ ላይ ካስቀመጥካቸው እና ካነሳቸው ጉዳዮች ሌላኛው ንባብ በጣም ተወድ እንደነበረ በርካታ መጽሐፍትን እንዳነበብክ በተለይ ስትነግር የነበረ ሱቅ ከፍተህ በነበረበት ጊዜ እዛች ሱቅ ላይም በርካታ መጽሐፍትን ስታነብ እንደምትውል እያነበብኩ ነበረ መጽሐፍ ላይና መጽሐፎችንም ሳነብ ታሪኮችን ያዋቀርክባቸው መንገድ፣ የሐሳብ ፍሰትህ፣ የቃላት አመራረጥህ እና አጻጻፍህ አንባቢ እንደነበርክ ያሳያል። እንደዚህ አይነት መጽሐፍትን ለመጻፍ የንባብ ልምድ በደንብ የዳበረ ካልሆነ እንደዚህ አይነት የሐሳብ ፍሰት ማምጣት ያስቸግራል ብዬ አስባለሁ። እሱን ንገረኝ እስኪ። አዎ ሳነብ ማስታውሰው 5ኛ ክፍል ገደማ ንባብ የጀመርኩት በኦሪት ዘፍጥረት ነው። የኦሪትን ታሪክ ደስ ብሎኝ ከዳር እስከ ዳር አንብቤዋለሁ። ያው እንደ ቤተ ክርስቲያን ሰዎች ላልተነተነው እችላለሁ፣ እንደ ታሪክ አንብቤዋለሁ እና ኦሪትን አንብቤ ስጨርስ ወደ ትንቢት ስገባ ያዝ አደረገኝ። አዲስ ኪዳን ላይ ሲገባ ምስጢሩ በዛብኝ። ተቀለበስኩና ያገኘሁትን ጋዜጣም ይሁን ያገኘሁትን ነገር ማንበብ ጀመርኩኝ እና ከ5ኛ ክፍል በኋላ ጎረቤታችን ሰለሞን ተስፋ የሚባል የኔ የሁለቴ ወይ ሶስቴ ታላቄ ነበር፣ መምህር ነበር እና እሱ መጽሐፍቶች ብዙ ጊዜ ከእጁ አይጠፉም እና እሱ ልጅ አንድ ቀን ቤታቸው ስገባ መጽሐፎች ቤታቸው ያለሁኝ ያችን መጽሐፍ ወንድምየውን ስጠይቀው እሱ የቲታይ መምህር ስለነበረ ሩቅ ገጠር ሄዶ ነው የሚያስተምረው በወቅቱ። ወንድምየው ስጠይቀው ኧረ ይቆጣል ከተቀደደ ይመታናል ሲል ወንድምየውን ያው ልጆች ነን በተሸከምኩት ቆሎም በምንም አባበልኩትና መጽሐፏን ወሰድኳት። ከወሰድኳት በኋላ አነበብኳት። ከዛ እየጣመኝ መጣ፣ መጽሐፍ እየጣመኝ መጣ። መጨረሻ ላይ ማልረሰው ሙሉ ወደ ልብ ወለድ ማንበብ ስገባ እቤታቸው አንድ መጽሐፍ አየሁ። ጥቁር ደም ትላለች፣ የአንድ አርጌ መስፍን መጽሐፍ ናት። እንደምንም አልኩና ያችን መጽሐፍ ለምኜ ወሰድኩኝ። ከወሰድኩ በኋላ እስከ ገጽ 35 ድረስ ወጥ ታሪክ ስለነበረች እያነቀችኝ ነው ያነበብኳት።
ከገጽ 35 በኋላ ያለው መጽሐፍ ግን ለመጨረስ በጣም አጭር ጊዜ ነበር የፈጀብኝ። የአባ መሐሪ ታሪክ በጣም ይስብ ነበር። በጣም የወደድኩት መጽሐፍ ነው እና የእሱ መጽሐፍቶች ተራ በተራ እየወሰድኩ ሳነብ ኖርኩና መጨረሻ ላይ እነሱ አባትየው ቤት ሰሩና ከኛ ሰፈር ወጡ። ሲወጡ የማነብባቸው ጊዜያቶች ተቋረጡ። ከዛ ከፍ እያልኩ 7ኛ ክፍል 8ኛ ክፍል ስገባ ላይብረሪ መጠቀም ጀመርኩኝ። ሃይ ስኩል ስገባ መጽሐፎች እንደ ልብ ማግኘት ጀመርኩኝ እና ወደ መጽሐፎች የደበቃኝ የኔ ራሴ ችግር ነው። አንዳንዴ ኳስ እንጫወታለን። ምናልባት በሰፊው በሚቀጥለው ዓመት የሚታተመው መጽሐፌ ላይ ይህን ታሪክ ጽፌዋለሁ። ኳስ በምንጫወትበት ጊዜ ከ5ኛ ክፍል በኋላ ትንሽ እኔ መስማት ችግር አጋጥመኝ ነበረ በማለቀው ሁኔታ። እኔ አንድ መኪና አደጋ ደርሶብኛል፣ እሱን ብዬ ነው የምጠረጥረው። እና ኳስ እንጫወታለን። ኳስ እንጫወት በቃ ንቁ ነኝ። ተጫውቼ ጎል ካገባው የገባባቸው የሚሳደቡት ነገር አንዳንዴ ካለመስማት ጋር ስለሚያያዝ ሲከፋኝ ጓደኞቼ ሲያስቀይሙኝ በሱ ነገር እንድትሲሉኝ ቀስ እያልኩ ወደ መጽሐፎች እየተደበኩ ወደ ቤት ውስጥ እየተደበኩ መምጣት ጀመርኩ። በጣም ብዙ መጽሐፍ እንዳነባ አደረገኝ። ከዛ በኋላ ብስክሌቶች ማከራየት ሲጀምር መጽሐፍ መግዛት ጀመርኩኝ። እንዳልኩ ጋዜጣ ቤቷን ሲወስዳት መጽሐፎች በጣም መግዛት ጀመርኩኝ። ፊልም ቤት አለኝ፣ ዴስቲ ቤት፣ ሸቀጣሸቀጥ ሱቅ አለኝ። እርሻ በጣም እንሰራለን ከወንድሞቻችን ጋር። ሳንቲም አይቸገረኝም። መጽሐፎች የገዛው ማንበብ ጀመርኩ። የማስታውሰው የቀድሞውን ፕሬዚዳንት መንግስቱ ኃይለማርያም በጣም ስለምወዳቸው የእሳቸውን መጽሐፍ ገነት አየለ ስታወጣ አጥቸው ሻሸመኔ መጥቼ 934 ብር ነበር የገዛሁት እና እነዚያን መጽሐፎች አነብና ደረድራቸዋለሁ። ሳያነባቸዋል እኔ በዛ በጣም እያነበብኩ መጣሁ። ከመጽሐፍ ጋር ተያይዞ ግን አንድ ታሪክ ልንገር። ሃይ ስኩል ላይ 3 መምህራኖች አሉኝ፣ አማርኛ መምህራኖች እኔ ማቃቸው። ኬንያ ማመጫ፣ ተናኛ አበበ፣ አሁን እዚህ ባህልና ማስታወቂያ ቢሮ ህዳሴ ግድብ ላይ ነው የሚሰራው። መምህር ተናኛ አበበና አክሊል ወንጅሉ ይባላሉ። ሶስቱም የራሳቸውን ትልቅ ተጽዕኖ ያሳርፈውብኛል። የሚያስተምሩት ነገር ፍጹም አይገናኝም። በቃ ከሶስቱም ብዙ ነገር አግኝቻለሁኝ። ስፔሻሊ ግን የልብ ወለድ አጻጻፍን በተመለከተ የአማረ ማሙን መመሪያ ይዞ አክሊል ወንጅሉ የሚባለው መምህር ያስተምረን ነበረ። በሚያስተምረን ወቅት ሰውየው ክፍል ውስጥ ቲያትር ነው እንጂ የሚሰራው መምህር አይመስለኝም። እኔ ወላይታ ነው በብሔሩ። ለአማርኛ ያለው ፍቅር የሚደንቅ ነው እና ሲያስተምር አንድ ቀን ክፍል ስራ ይሰጠናል። የክፍል ስራ ይሰጠንና ለዘመዶቻችሁ ደብዳቤ ጻፉ ሲል ሁሌ ደብዳቤ ሲጻፍ ለተከበርሽ ውድ እናቴ እንደዚህ የአንድ አይነት ደብዳቤ ነው ሁሉም የሚጽፈው እና ክፍል ውስጥ ያን ደብዳቤ ዙሮ የሁላችንን ሲያይ ከጠቀስናቸው ሰዎች በቀር አወራረዱ አንድ አይነት ነው። ሁላችሁ የተለያየ መልክ ነው ያላችሁ፣ እንዴት አንድ ጭንቅላት ይኖራችኋል ብሎ በጣም ወቀሰን። ከዛ በኋላ በራሱ አጻጻፍ ጻፈ። ወጣና ሲጽፍ ከሰላምታ አልጀመረም። ለምሳሌ ብሎ ነው እንደመጣለት ነው የሚጽፈው። እንደዚህ ብሎ ከጻፈ በኋላ ይመለስና በቃ ኋላ እንደገና ሰላምታ ይጀምራል። እንደመጣላችሁ እስቲ ጻፉ፣ ሁላችሁም አንድ አይነት ነገር አትከተሉ፣ ስነ ጽሁፍ ህግ የለውም፣ እንደመጣላችሁ ጻፉ ይላል። የእሱ ሰውዬ ተጽዕኖ ከባድ ነው እኔ ላይ የነበረብኝና ለምሳሌ ክፍል ይገባና አንታራም ግጥም ጻፉ ይለናል። ቤት የማይመታ ግጥም ጻፉ። ሚጽፍ ጠፋ። 1-2 ልጅ ይሞክራሉ። ይሄ እኮ በጣም ሲምፕል ነው፣ ተራ ነገር ነው ይላል። ወደ ቦርዱ ሄድና አንድ ግሬን ታጥቤ ገበያ በወጣ ዘመዶች ሁሉ በሳቅ ሊፈነዱ። እኛ በዘራችን የለብንም ፈሪ፣ ጀንበር ከጠለቀች አንወጣም ወደ ውጭ። በቃ ይገርመኝ ነበረ እና የአማረ ማሙን የልብ ወለድ አጻጻፍ መመሪያ ካስተማረን በኋላ 1 ወር የሚሆን ጊዜ አስወጣን። ክፍል አልገባም አለና መጽሐፍቶች ሰጠን። ወንጀለኛው ዳኛ፣ ከአድማስ ባሻገር፣ ጥቁር ደም፣ ፍቅር እስከ መቃብር፣ የተለያዩ መጽሐፍቶች አሉ እና እነዚያ መጽሐፎች ጻፈና አንብብና ፈተናው ከዚህ ነው ብሎ ጻፈ። ያኔ መንደርደሪያ፣ መቼት፣ ጡዘት፣ ግነት ምናምን ብዙ ነገር መደምደሚያ የሚል የልብ ወለድ ክፍሎችን አስተምሮናል። ፈተናው ሲመጣ 1ኛ ሴሚስተር ላይ ተፈተንን። 2ኛ ሴሚስተር ስንገባ ፈተናችንን መለሰና ማንበብ መልስ መመለስ ጀመረ እሱ እና ከተፈተነው 10 ምናምን ማንኑን ተማሪዎች ብቻ ነው ያለፍነው ፈተናውን። አብዛኛው ሰው ከማንበብ ጋር ተያይዞ እሱ ፈተናው ከብዶት ነበር ፈረስ ሴሚስተር እና ውጤቱም 17 ከመቶ 31 ከመቶ በቃ ከፍተኛ የሚባሉ ውጤቶች ነው የመጡት በቃ ካላለፉት ልጆች ውስጥ እና ፈተናው መልሶ ጥያቄ ያስረዳ ያለ የኔን ፈተና ሳይመልስልኝ ቀረ እና በጣም ኢንኮምፕሊት ተባልኩ። ዘንድሮ ብዬ ደነገጥኩኝ። እኔ ፈተናው ጠፍቶበታል ብዬ ትንሽ ተማሪ ነኝ፣ ከተማሪ ፊት ነው የምቀመጠው። ፊት ሆኜ ፈተና የጠፋ መጠየቅም ፈራው። በመጨረሻ 13ኛ ጥያቄ ላይ ደረሰና የጥቁር ደም መጽሐፍን ጡዘት አስረዳ ይላል። ግነት የጣሩይኩን ጡዘት አስረዳ ይላል። ከዛ ልክ ይህን ጥያቄ እንደጠየቀ
የሆነ ነገር ትዝ አለውና ቆይ አለና መጽሐፉን ገለጥ አደረገና ከውስጡ አንዲት ወረቀት አወጣና ጥላሁን ፋንታይቱ ነው ብሎ ጠየቀ ክፍል ውስጥ። እዛ አጠገቤ እኔ በጣም ነው ደነገጥኩ። ምን አጠፋው ብዬ አጠገቤ ያለች ልጅ እሱ ነው ስትለው ሰውዬው ዝቅ ሲል አፍንጫው ስር ነው ያሉት። ይሄ ነው አላቸው። አዎ ይሄ ነው። ይሄ ኩታራ ነው እንዲህ ብሎ ጻፈው አላቸው። ምን ብዬ ጻፍኩ ብዬ ነፍሴ ወጣች ነኝ። ከዛ በኋላ አዳምጡ አለ። አባ መሐሪ አባታቸው ከተገደሉ በኋላ ከባለ ዘመዶቻቸው ደም ለመመለስ ከባላንጣዎቻቸው ዘመድ ሲፈልጉ ያገኟቸው የቅርብ ዘመዳቸው ካህን ናቸው። ቤተሰብ እሳቸውን ካህን አትግደል፣ ካህን ገለህ እፍኝ ጥሬ እፍን ውሃ የሚሰጥህ አታገኝም፣ ስለዚህ ካህኑ አትግደላቸው ቢሏቸውም የኔ አባት የዝንጀሮ ነው የጦጣ አባት ሆኖ ነው የገደሉት ብለው አሻፈረኛሉ። ሰንበት ከቤተ ክርስቲያን ሲመጡ ጠብቀው በምንሽር ብብታቸውን መተው ገደሏቸው። እረኛም መሐሪ መጣ አይኑን አፍጥጦ ሆይ መሸሸጊያ ትንሽ ቁጥቋጦ እግሬ አውጪኝ ቢሉ መምሬ ደሱ በረጅም ጥምጥም ጫካ ቢጥሱ መሐረነ እያሉ ጸሎት ቢያደርሱ አልማራቸውም ጨካኝ ነው እሱ ብሎ ገጠመባቸው ብዬ ጽፌያለሁኝ። ይሄን አነበበው እና እስከ ዛሬ በጣም በሚደንቅ ምን እንዳስለፈልፈኝ አላውቅም። ያኔ ኋላ ፈተናዬን ሰጠኝና ሰውየው ድርጊቱ ለወጥ ይላል። ሁለተኛ እዚች ክፍል እንዳትገባ ሂድና ሌላ ትምህርት ተማር፣ አማርኛ ከፈለክ 100 ሰጣለሁ አለና ውጣ ሲለኝ ከበሯ እጥፍ አልኩና ሳያት አንድ ጥያቄ ብቻ ነኝ ያገኘኋት፣ እሷንም ግማሽ ሰጥቶኛል። ይህንን ለምን አነሳሁ ካልከኝ ህልብ ወለዶች ጋር የነበረኝ ቁርኝት ነው። በሌሎች ትምህርቶች ላይ ደከም ማለት አዝማሚያ ነበረኝ ከደረሰብኝ የመስማት ችግር ጋር ተያይዞ እና አማርኛን በዛ መሰረት ነው አጻጻፊ የዛ ተጽዕኖ ነው። በጣም ደስ ይላል። እንግዲህ የመጨረሻ ጥያቄ ላድርገው። የሀገራችን የንባብ ሁኔታ ብዙዎቹ እንደሚስማሙበት አሁን ወጣቱ እያነበበ አይደለም። በተለይ አሁን ማህበራዊ ሚዲያው ከመጣ በኋላ ወደዛ ወደ አጫጭር ጉዳዮች ወደማይጠቅሙን ጉዳዮች እንጂ መጽሐፍት እየተነበቡ አይደለም ይላሉ ብዙዎቹ። እዚህ ስቱዲዮ አምጥቼ በመጽሐፎቻቸው ዙሪያ ስናወጋ ብዙ ጸሐፊያን ማለት ነው። አንተስ ምን አስተያየት አለህ? ምንስ መደረግ አለበት? በነገራችን ላይ ብዙ ተጽዕኖ አለው። ንባብ በጣም አስቸጋሪ ደረጃ ላይ ነው ያለው። አይደለም ንባብ መጽሐፍን ጽፎ ለሰው ማቅረብ ራሱ አስቸጋሪ ነገሮች ላይ ደረጃ ላይ ነው ያለው። መምህራኖቻችን ያስገድዱናል እኛን። በትምህርት ቤት ፖሊሲ ተቀርጾለት ነው አማርኛ እንማር የነበረው። ስለ ልብ ወለድ አጻጻፍ፣ ስለ መጽሐፎች ግምገማ እንድናቀርብ እንገደዳለን፣ እንድናነብ እንደረጋለን። ከዛ ባሻገር ትውልዱ ራሱ የማንበብ ፍላጎቱ በጣም ከፍተኛ ነበረ። አሁን ያለው ሁኔታ ከመጽሐፍ ጋር ተያይዞ በጣም አሳሳቢ ደረጃ ላይ ነው ያለው። ለምሳሌ መጀመሪያ መጽሐፍ ስለማተም እንሂድ። በአሁኑ ሰዓት ላይ መጽሐፍ ማሳተም እጅግ በጣም ከባድ ነው። የወረቀት ዋጋ መወደድ፣ የማተሚያ ቤት ዋጋ መወደድ ሰው ገዝቶ እንዳያነብ የሚያደርገው ደረጃ ላይ ነው ያለው። ሁለተኛው መጽሐፍቶች የሚከፋፈሉበት መንገድ እጅግ በጣም ችግር አለበት። ሰው ብርቱ ብረት ከንቱን ጽፌ ሲጨርስ እኔ ለመጽሐፍት ቤቶች ሲያስረክብ እኔ 8 ብር ነው የማገኘው። መጽሐፍት ቤቶች ግን በዋጋው ቢሸጡት 105 ብር ያገኙ ነበር። ጸሐፊው ይቸገራል። ጸሐፊው ቀጥታ ከአንባቢው ጋር የሚገናኝበት ሰንሰለት ካልተፈጠረ ንባብን ማዳበር በጣም ከባድ ነው። ከዛ ባሻገር ግን ትውልዱ ከንባብ በፊት ብዙ ሊሰራበት የሚገባ ነገር አለው። መጀመሪያ በኃላፊነት ደረጃ ላይ ብትሄድ ድሮ ህብረተሰቡ ሹም ሲያናገረው ደስተኛ ይሆን ነበረ። ሹም ሲያናገረው ዙሮ እንደ በርቅ ነበር የሚያወራው። ያ ምንድን ነው? ዘመኑ ሹም የሚከበርበት ዘመን ስለነበረ ነው። ሹሞችም ዋጋቸው የህዝብ ፍቅር ነበረ። በቃ ከሰው የተለየ ነገር የሚያገኙት ነገር የለም። ዛሬ በየቦታው ባለ ሁኔታ ትኩረት ሰጥቶ የነገውን ትውልድ ከማነጽ ይልቅ በተቀመጠበት ወንበር ሁሉም ሰው የራሱን ህይወት ማደላደል ነው የሚይዘው። ዘላቂ የሆነ ኃላፊነት የሚሸከም ሰው የለም። በዛ የተነሳ የማንበብ ባህላችን እጅግ በጣም ደካማ ነው። እኔ መጽሐፎችን ለማተሚያ ቤት የተወሰኑ ቆጥሬ 40 መጽሐፎች ብቻ ሰጥቼ በ6 ወር ውስጥ 6 መጽሐፍ ነው የሰጡት። እሱንም ከሸጡት ላይ ከኔ 7 እና 10 እጥፍ የሚያገኙት እነሱ ናቸው። በመጨረሻ ከስራ ቦታዬ ላይ ፈቃድ ወስጄ ራሴ በጀርባ የተሸክሜ በአንድ ወር ውስጥ 700 መጽሐፎችን ሽጬ ወደ ስራ ተመልሻለሁ። ያ አንዱ የመጽሐፍት የማከፋፈል ሂደቱ ደካማ መሆን ነው። ትውልዱ ላይ ግን መጀመሪያ ሊሰራ የሚገባው ነገር ትውልድ እኮ የሚያነበው አገሩ ጭንቅላቱ ስትኖር ነው። አገሩን የማይወድ ሰው መጽሐፍ አያነብልህም። ነገ አገሩን ስለ መገንባት አያስብም። መጀመሪያ ትውልዱ አገሩን እንዲወዳት ታሪኩን እንዲያውቅ መደረግ አለበት።
አገሩን የወደደ ታሪኩን ያወቀ ሰው የራሱን ሰብዕና ይገነባል። የራሱን ሰብዕና የሚገነባ ሰው መጽሐፍ ለማንበብ ከሌሎች ልምድ ይወስዳል። ትልቁ ችግር ያለው አሁን ከታች ጀምሮ በትምህርት ቤቶቻችን ተማሪዎቹ ይዘው የሚመጡት ነገር አስቸጋሪ ነው። ያለው የኢኮኖሚ ሁኔታ ብዙ ተጽዕኖ ያሳድርብናል። ከዚያ ባሻገር የትምህርት ስርዓቱ መጠናት አለበት። ቀደም ሲል አንተ እንደነገርከኝ ገበያ ላይ ወይም መጽሐፍት ቤት ላይ የሉም፣ ሰብስባቸው እያከፋፈልካቸው ነው። እንዴት ማግኘት ይችላሉ አንተን? አሁን እኔ ማንም ሰው በ09 11 75 08 06 እደግመዋለሁ። ስልኬ 09 11 75 08 06 በዚያ ስልክ ማንም ሰው መልእክት ቢያስቀምጥልኝ ባህር ዳር ላይ በአካል መጽሐፍን ወስጄን ያስረክበዋለሁ። ከኔ በቀጥታ ማግኘት ይቻላል። በጣም አመሰግናለሁ። እንግዲህ የተከበራችሁ አድማጮቻችን የቡና ቤት ንቦችና ሌሎችም የሚለውና ሰው ብርቱ ብረት ከንቱ በሚል ርዕስ መጽሐፍ ከጻፈው ከጸሐፊ ጥላሁን ፋንታ ጋር ነው ዛሬ በመጽሐፍት ጓዳ ፕሮግራማችን ቆይታ ያደረግነው። በቆይታችን እኛ ያነሳናቸው ሀሳቦች በጣም ጥቂቱን ነው። ሙሉ የመጽሐፍቱን ሀሳብ የምታገኙት መጽሐፍቱን ስታነቡት መሆኑን መንገር ፈልጋለሁ። መጽሐፍቱን ደግሞ ይዘው እጃቸው ላይ የምታገኟቸው ጓደኞች ካሉ መግዛትም ካልተቻለ ከነሱም እየተዋሱ ማንበብ ይቻላል ማለት ነው። አብራችሁን ስለነበራችሁ እጅጉን እናመሰግናለን። እዚህ ስቱዲዮ ድረስ መጥተህ መጽሐፎችን በተመለከተ ስለ ንባብና አጠቃላይ ደስ የሚሉ ታሪኮችን እየነገርከን ቆይታ ስላደረክ እጅጉን እናመሰግናለን። ቀደም ሲል ስትነግረንም እንደነበረው ሌሎች መጽሐፍትም አልቀው የተቀመጡ አሉ፣ ወደፊት ለአንባቢ የምታደርሳቸው። እንደዚሁም የንባብ ባህል እንዲዳብር ደግሞ ልትሰራቸው ያሰብካቸው መልካም ነገሮች አሉ። እነዛ ነገሮች ሲሳኩ ደግሞ በድጋሚ እዚህ ስቱዲዮ ድረስ ተገናኝተን እናወራባቸዋለን፣ እናወጋባቸዋለን ብዬ ተስፋ አድርጋለሁ። ለዛሬው ቆይታችን እዚህ ላይ ይሆናል ማጠናቀቂያው ማለት ነው። እጅግ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ።